አራተኛ ምዕራፍ ኤፌሶን ምዕራፍ 4 ከቁጥር 4 ጀምሮ እስከ 6 ድረስ የሶስት አካላት መገለጥ። ኤፌሶን ምዕራፍ 4 ከቁጥር 4 ጀምሮ በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ። አንድ አካልና አንድ መንፈስ አለ። አካል የሚለው ማንን እንደሆነ እናውቃለን። እነሱ አካል የሚሉት ባይዘው ይሄንን ጠምዝዘው አንድ አካል አለ የሚለውን አንድ አምላክ አንድ አካል አለ ለማለት ነው የሚጠቀሙበት። በኤፌሶን መልእክት ውስጥ ግን አካል የተባለችው ማናት? ቅድስት ቤተክርስቲያን፣ በክርስቶስ ኢየሱስ የሚያምኑ ቅዱሳን በመንፈስ ቅዱስ ጥምቀት አማካኝነት የክርስቶስ ኢየሱስ የአካል ክፍሉ ይሆናሉ። ራስ ክርስቶስ ነው። አካል ዓለም አቀፋዊቱ ቤተክርስቲያን፣ እያንዳንዱ አማኝ ደግሞ የአካል ምንድነው? ክፍል ነው ማለት ነው። ስለዚህ አካል ሲል ቤተክርስቲያን ነው በኤፌሶን ቋንቋ። ቆላሲስም ላይ በምንሄድበት ጊዜ አካል በሚል ጊዜ ክርስቶስ ማነው? ቤተክርስቲያንን የሚወክል ነው። ክርስቶስ ራስ የሆነላትን ማለት ነው። ለምሳሌ እዚሁ ኤፌሶን ምዕራፍ 1 ቁጥር 22 ላይ እርሱ ሁሉን ይሞላ ዘንድ ብሎ ነው የሚጀምረው። ኤፌሶን ምዕራፍ 1 ቁጥር 22 ሁሉን ከእግሩ በታች አስገዛለት፣ ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። ቀጥሎስ እርሷም አካሉና ሁሉም በሁሉ የሚሞላ የእርሱ ምንድናት? ሙላት ናት። አካል የሚል ካገኘ ኤፌሶን ላይ ማናት ማለት ነው? ቅድስት ቤተ ክርስቲያን። ስለዚህ አንድ አካል አለ ሲል አንዲት ቅድስት ቤተ ክርስቲያን አለች ለማለት ነው። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካል ቤተ ክርስቲያን፣ አንድ መንፈስ አለ። ማነው እርሱ? መንፈስ ቅዱስ። ቀጥሎ ቁጥር 5 አንድ ጌታ ኢየሱስ ክርስቶስ፣ አንድ ሃይማኖት ወይም አንድ እምነት፣ አንዲት ጥምቀት። ቀጥሎ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉም የሚኖር አንድ አምላክ የሁሉ አባት አለ ይላል። ስለዚህ አንድ መንፈስ፣ አንድ ጌታ፣ አንድ አባት፣ ሶስት አካላት ያለው ስንት አምላክ አለ? አንድ አምላክ አለን።